ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ሊቨርፑሎች እንግዲህ የ2025-26 የውድድር ዘመን የመጀመሪያ የምድብ የሻምፒዮንስ ሊግ ጨዋታን የሚያደርጉ ይሆናል ምሽት 4 ሰዓት ላይ ከአትሌቲኮ ማድሪድ ጋር። በዚህ ጨዋታ ዙሪያ እንግዲህ መነሳት ያለባቸውን ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻዋ ደቂቃ ድረስ አብራችሁን እንድትቆዩና ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። በጨዋታው ዙሪያ እንደዚሁ ስንት ለስንት ሊያልቅ ይችላል፣ በተጨማሪም ደግሞ ማንስ ሊሰለፍ ይችላል የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው እንገባለን። የዛሬው ጨዋታ እንግዲህ በሻምፒዮንስ ሊግ በአዲሱ ፎርማት መካሄድ ከጀመረ ጀምሮ ሁለተኛው ዓመቱ ላይ ነው የሚገኘው። አምና እንግዲህ የመጀመሪያው በአዲሱ ፎርማት የተደረጉ ጨዋታዎች ነበሩ። በመጨረሻም እንግዲህ ፒኤስጂ ዋንጫውን ማሸነፉ አይዘነጋም። ሊቨርፑሎች እንግዲህ በምድብ ጨዋታ አምና በጣም ጥሩ የሚባል ጅማሮን ጀምረው ነበረ። ከ8ቱ ጨዋታዎች 7ቱን በማሸነፍ እንግዲህ በአንደኝነት የምድብ ጨዋታዎችን በመምራት እንግዲህ ማጠናቀቃቸው አይዘነጋም። ዘንድሮም እንግዲህ በተመሳሳይ መልኩ የምድብ ጨዋታዎችን በጥሩ ሁኔታ ለመጀመር ዛሬ ከባድ ተጋጣሚ ከሆነው ከአትሌቲኮ ማድሪድ ጋር የመጀመሪያ ጨዋታቸውን ያደርጋሉ። ይህም ጨዋታ እንግዲህ በጣም ተጠባቂ ጨዋታ ነው። በተለይ ደግሞ ሊቨርፑሎችም እንደዚሁም ደግሞ አትሌቲኮ ማድሪዶችም እንግዲህ ካላቸው ስምና ዝና አንጻር እንግዲህ በጣም የሚጠበቅ ጨዋታ ነው። ነገር ግን በዚህ ጨዋታ ላይ እንግዲህ ከሁለቱም ቡድኖች እንግዲህ የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ስንመለከት ከርቲስ ጆንስ በጉዳት ምክንያት እንደዚሁም ባጀቲችም በጉዳት ምክንያት የሚያመልጣቸው ሲሆን ፌዴሪኮ ኬዛ ደግሞ ቡድኑ ውስጥ ስብስብ ውስጥ ስለሌለ እንግዲህ የዛሬው ጨዋታ የሚያመልጣቸው ይሆናል። በአትሌቲኮ ማድሪድ በኩል ያለውን ስንመለከት ደግሞ ጂሚኔዝ፣ ቤኑ፣ ካርዶሶ፣ አልቫሬዝ፣ አልሜዳ በዛሬው ጨዋታ ላይ የማይሰለፉ ይሆናል። በተለይ ደግሞ የአልቫሬዝ በዚህ ቡድን ውስጥ አለመካተት እንግዲህ አትሌቲኮ ማድሪዶችን በከባድ ሁኔታ ይጎዳዋል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ አልቫሬዝን እንደምናውቀው በማንቸስተር ሲቲ ቤትም እያለ እንደዚሁም በአትሌቲኮ ማድሪድ ቤትም እንግዲህ በርጥ የሚባል እንቅስቃሴውንም ሲያስመለክተን ነበር። አምናም እንግዲህ በአትሌቲኮ ማድሪድ ቤት በጣም ብዙ ጎሎችን ሲያስቆጥርላቸው ነው የነበረውና የእሱ አለመኖር እንግዲህ አትሌቲኮ ማድሪዶችን ይጎዳል ተብሎ ይጠበቃል። በሊቨርፑል በኩል ግን ቅድም እንዳልኳቸው ከርቲስ ጆንስ ብቻ ነው በዚህ ሰዓት በጉዳት ላይ የሚገኙ። የተቀሩት ተጫዋቾች ግን በሙሉ ጤንነት ላይ ነው የሚገኙት። በዚህ መሰረትም እንግዲህ አንዳንድ ተጫዋቾች የመጀመሪያ የሻምፒዮንስ ሊግ ጨዋታቸውን ይጫወታሉ ተብሎ ይጠበቃሉ የሚሰለፉ ከሆነ። ለምሳሌ አሁን ማማርዳሽቪሊ የመጀመሪያው የሻምፒዮንስ ሊግ ጨዋታ ነው የሚሆነው። ሚሎስ ኪርኬስ እንደዚሁም ደግሞ ጆቫኒ ሊዮኒ በተጨማሪም ደግሞ ንጎሆማም የዛሬ የመጀመሪያ ጨዋታ ሊያደርጉ የሚችሉበት ቻንስ አለ እየተባለ ይገኛል። በተለይ ደግሞ ሪዮ ንጎማ እንግዲህ በዘንድሮ ዓመት ብዙ የመጮቻ እድል ያገኛል ተብሎ ነው የሚጠበቀው። በተለይ እንግዲህ የሊቨርፑሎች የሻምፒዮንስ ሊግ ስብስባቸውን ይፋ በሚያደርጉበት ሰዓት እንግዲህ ፌዴሪኮ ኬዛን ቀንሰው ነው ሪዮ ንጎማን በዚህ ስብስብ ውስጥ ማካተት የቻሉትና በጣም ብዙ ተስፋ የተጣለበት ተጫዋች እንደሆነ እንግዲህ በዛም መረዳት እንችላለንና ምናልባትም በዛሬው ጨዋታ ላይ ትንሽ ደቂቃም ቢሆን እንግዲህ ተቀይሮ ሊገባ የሚችልበት ቻንስ አለ እየተባለ ይገኛል። እንደዚሁም ደግሞ በጣም በጉጉት የሚጠበቀው ደግሞ በዛሬው ጨዋታ ላይ እንግዲህ የአሌክሳንደር ኢሳቅ የመሰለፍ ጉዳይ ነው። በትናንትናው ዕለት እንግዲህ አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ በእርግጠኝነት በዛሬው ጨዋታ ላይ የሚጫወት ይሆናል። ነገር ግን ደግሞ በቋሚ አሰላለፍ ውስጥ ይጀምራል ወይስ ተቀይሮ ይገባል የሚለው ነገር ግን እስካሁን ድረስ አልወሰንኩም የሚል ምላሽ ሰጥተው ነበርና ዛሬ በትንሹ 30 ደቂቃ ይጫወታል ተብሎ ነው የሚጠበቀው። ትናንትና በእርግጥ 45 ደቂቃዎችን መጮት ይችላል የሚል አስተያየትን ሰጥተው ነበር አሰልጣኝ አርነ ስሎት። ነገር ግን ተቀይሮ የመግባት ቻንሱ በጣም የሰፋ ነው የሚሆንና በዛሬው ጨዋታ ላይ እንግዲህ በጣም በጉጉት የሚጠበቀው አንደኛው ምክንያቱ እንግዲህ አሌክሳንደር ኢሳቅ የሚያደርገው ጨዋታ ነው የሚሆነው። እንደዚሁም ሁለቱም ክለቦች እንግዲህ ዲያጎ ጆታን በዛሬው ዕለት ለማሰብም ከስምምነት ላይ ደርሷል። እንደሚታወቀው እንግዲህ ዲያጎ ጆታ በአትሌቲኮ ማድሪድ መጮቶ አይዘነጋምና አትሌቲኮ ማድሪዶች እንግዲህ ዲያጎ ጆታ ማሰብ እንፈልጋለን በማለታቸው እንግዲህ ከሊቨርፑል ጋር ከስምምነት ደርሰው በዛሬው ዕለት ጨዋታው ከመጀመሩ በፊት ዲያጎ ጆታን የሚያስቡት ይሆናል። ሊቨርፑልና አትሌቲኮ ማድሪዶች እንግዲህ ዛሬ ለመጀመሪያ ጊዜ አይደለም የተገናኙት። ያለፉትን 5 ግንኙነታቸውን ስንመለከት እንግዲህ ሁለቱም ሁለት ጊዜ ማሸነፍ ችሏል። አንዱን ደግሞ አቻ በሆነ ውጤት መለያየት ችሏል። ያለፉትን 4 ጨዋታዎች እንግዲህ በሻምፒዮንስ ሊግ መገናኘት ችሏል። በእነዚህ 4 ጨዋታዎች እንግዲህ ሊቨርፑል ሁለቱን ሲያሸንፍ ሁለቱን ደግሞ አትሌቲኮ ማድሪዶች ማሸነፍ ችሏል። ለመጨረሻ ጊዜ እንግዲህ በሻምፒዮንስ ሊግ ሁለቱ ክለቦች የተገናኙት 2021 ላይ ነበረ። በግሩፕ ቢ የግሩፕ ስቴጅ ጨዋታዎች ላይ ተገናኝተው ነበረ። በአትሌቲኮ ማድሪድ በተደረገው ጨዋታ ሊቨርፑሎች 3-2 በሆነ ውጤት ማሸነፍ ችሏል። ለአትሌቲኮ ማድሪዶች ሁለቱንም ግሪዝማን ሲያስቆጥር ለሊቨርፑል ደግሞ ሁለቱን መሐመድ ሳላህ እንደዚሁም ደግሞ አንዱን ኬታ ነበረ ማስቆጠር የቻለው። የመልሱን ጨዋታ ስንመለከት ደግሞ ሊቨርፑል 2-2 በሆነ ውጤት
ውጤት ማሸነፍ ችሏል። ጎሎቹን ጆታና እንደዚሁም ሳዲዮ ማኔ ነበረ ማስቆጠር የቻሉትና ለመጨረሻ ጊዜ ሲገናኙ እንግዲህ ሊቨርፑል የበላይነቱን መውሰድ ችሏል። እንግዲህ ያለፉትን 5 ጨዋታዎች ወይም ደግሞ ወቅታዊ አቋም ስንመለከት ሊቨርፑል የተሻለ ቦታ ላይ ነው የሚገኘው። ካደረጋቸው 5 ጨዋታዎች 4ቱን ማሸነፍ ችሏል። አንዱን ደግሞ አቻ በሆነ ውጤት ነበረ የተለያዩ እንግዲህ በኮሚኒቲ ሺልድ ጨዋታ ከክሪስታል ፓላስ ጋር 2-2 በሆነ ውጤት ተለያይቶ ከዛ በፔናልቲ እንግዲህ መሸነፉ አይዘነጋም። ከዛ በኋላ ያደረጋቸውን 4 ጨዋታዎች ግን ሁሉንም ማሸነፍ ችሏል። አትሌቲኮ ማድሪዶች በአንጻሩ ካለፉት 5 ጨዋታዎች እንግዲህ 2ቱን ሲያሸንፉ አንዱን ተሸንፎ 2ቱን አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። በላሊጋ ያላቸውን አቋም ስንመለከት እንግዲህ 4 ጨዋታዎችን ማድረግ ችሏል። ከ4ቱ ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ያሸነፉትም ጨዋታ እንግዲህ የመጨረሻው ቅዳሜ የተደረገውን ከቪላሪያል ጋር ያደረጉትን ጨዋታ ነው የነበረው። በዛ ጨዋታ እንግዲህ አትሌቲኮ ማድሪዶች 2-0 በሆነ ውጤት ማሸነፍ ችሏል። ጎሎቹንም እንግዲህ ባሪዮስና ጎንዛሌዝ ማስቆጠር የቻሉ ተጫዋቾች ናቸው። ሊቨርፑል የመጨረሻውን ጨዋታ እንግዲህ እንደሚታወቀው በርንሌን 1-0 በሆነ ጠባብ ውጤት ማሸነፉ አይዘነጋም። የዛሬ ጨዋታ እንግዲህ በጣም ጠንካራ ከባድ ጨዋታ ይሆናል ተብሎ ነው የሚጠበቀው፣ በተለይ ደግሞ ለሊቨርፑል። ምክንያቱም እንግዲህ ዲያጎ ሲሞኒ ላለፉት አመታት እንግዲህ አትሌቲኮ ማድሪድ ሲያሰለጥን እንደተመለከት ነው ከሆነ በጣም ጠንካራ ለመስበር የሚያስቸግር የመከላከል ታክቲክን ነው ሲጠቀም የተመለከት ነውና ያም ነገር እንግዲህ ለሊቨርፑል በጣም ፈታኝ ያደርግባቸዋል። ከዚህ ቤት እንግዲህ በተደጋጋሚ ከነሱ ጋር በተገናኘን ሰዓት እንግዲህ እንደዚህ አይነት ነገሮች ነው ሲጠቀም የተመለከት ነው። እንደዚሁ ከትልልቅ ክለቦች ጋር በሚገናኝበት ሰዓት ደግሞ ጉልበት የቀላቀለ የመከላከል ታክቲክን ነው የሚጠቀሙና ያም ነገር እንግዲህ ዛሬም ልንመለከተው የምንችልበት እድል በጣም የሰፋ ነው። እንደዛ ስላችሁ ግን መከላከል ብቻ አይደለም ስራቸው። በካውንተር አታክ ሲሄዱም ደግሞ በጣም አስፈሪ የሚባሉ ቡድን ናቸው። በተለይ ደግሞ ግሬዝማን እንግዲህ በካውንተር አታክ ላይ በጣም ከፍተኛ ተጽዕኖ መፍጠር የሚችል ነው። እንደዚሁም ደግሞ ለአትሌቲኮ ማድሪድ በጣም ወሳኝ የሚባል ተጫዋች ነው። በዚህ ቡድን ላይ እንግዲህ አስባችሁታል አልቫሬዝ ቢኖር ኖሮ ደግሞ ምን ያህል ጠንካራ የአጥቂ መስመር ሊኖራቸው እንደሚችል። እንደዚሁም አስፈሪ ናቸው። አልቫሬዝ ሲጨመርበት ደግሞ የተሻለ በጣም ምርጥ የማጥቃት ፓወር ይኖራቸው ነበርና የእሱ አለመኖር እንግዲህ በትንሹም ቢሆን አትሌቲኮ ማድሪዶችን ይጎዳል። ነገር ግን ለሊቨርፑል በጣም ፈታኝ የሚያደርግበት ካውንተር አታኩ ብቻ ሳይሆን የአትሌቲኮ ማድሪድ የመከላከል ታክቲክ ነው። እንደሚታወቀው እንግዲህ በእሁድ ዕለት በተደረገው ጨዋታ ከሊቨርፑል ከበርንሌ ጋር ሲያደርግ እንግዲህ በርንሌዎች በጣም ጠንካራ የመከላከል ታክቲክን ነበር ሲጠቀሙ የነበሩት በ5-4-1 በሚል ሲከላከሉ ማለት ነውና ያንን ለመስበር እንግዲህ ሊቨርፑሎች በጣም ተቸግረው ተመልክተናል። እስከ 95ኛው ደቂቃ ድረስ እንግዲህ መጠበቅ ነበረባቸው ጎል ለማስቆጠር። ያም ጎል እንግዲህ የተገኘው ከፔናልቲ ነውና ከኦፕን ፕሌይ እንግዲህ በዛ ጨዋታ ላይ ቻንሶችን ክሬት ማድረግ በጣም ከብዷቸው ነበርና ዛሬም እንግዲህ ተመሳሳይ አይነት አጮትን ከሚጫወት ቡድን ጋር ነው የሚገናኙት ከአትሌቲኮ ማድሪድ ጋር። ዛሬ ብቻ አይደለም ቅዳሜም እንግዲህ ከኤቨርተን ጋር ነው የሚገናኙት። ኤቨርተንም እንግዲህ በእንደዚህ ነው የሚታወቀው። በተለይ ደግሞ ከሊቨርፑል ጋር ሁሌ ሲጫወት እንግዲህ በጣም ጠንካራ የመከላከል ታክቲክን ነው የሚጠቀመው፣ ሎ ብሎክ ነው የሚጠቀመውና ዛሬና ቅዳሜ እንግዲህ ይህንን ሎ ብሎክ እንዴት ነው የምንሰብረው የሚለው ነገር እንግዲህ በጣም ከፍተኛ ጥያቄ የሚያስነሳ ነገር ነው። ምክንያቱም እንግዲህ ከበርንሌ ጋር በጣም ተቸግረን ስለተመለከትንና የዛሬው ጨዋታ ላይም እንግዲህ አትሌቲኮ ማድሪድ ይዞት የሚገባውን ጠንካራ የመከላከል ታክቲክን እንግዲህ ለመስበር ወሳኝ ተጫዋቾች የሚሆኑት አንደኛው ፍሎሪያን ቪርትዝ ነው። ሁለተኛው ደግሞ ክንፍ ላይ ያሉት ተጫዋቾች ኮዲ ጋክፖና ሙሐመድ ሳላህ፣ እንደዚሁም ደግሞ ተከላካዮቹም ራሱ በጣም ትልቅ አስተዋጽኦ ማድረግ መቻል አለባቸው። በዛሬው ጨዋታ ላይ ባለፈው እንግዲህ በበርንሌ ጨዋታ ላይ አንድ ሲወቀሱ የነበሩት በተለይ ደግሞ ፈርስት ሃፍ ላይ እንግዲህ ሊቨርፑሎች ጨዋታውን አቀዝቅዘውት ነበርና ለበርንሌዎች እንዲመች አድርገው ነበር ሲጫወቱ የነበሩት። በዛሬው ጨዋታ ላይ ግን ከባለፈው የተሻለ ወይም ፈጠን ያለ ጨዋታ መጫወት መቻል አለባቸው። ባገኙበት ቀዳዳ ማለት ነው ባገኙበት ክፍተት ማለት ነው መጠቀም መቻል አለባቸውና እንደዛ ካላደረጉ በዛሬው ጨዋታ ላይ ነጥብ ይዞ መውጣት በጣም አስቸጋሪ ነው የሚያደርገውና ፈጣን የሆነ አጫወት እንደዚሁም ደግሞ ስሩ ቦሎቹን በጣም ፈጣን እንዲሆን ካውንተር አታኩን ፈጣን እንዲሆን ማድረግ መቻል አለባቸውና ፍሎሪያን ቪርትዝ እንግዲህ በዛሬው ጨዋታ ላይ ትልቁን ሚና ይጫወታል ብዬ አስባለሁ። ከዛ በኋላም እንግዲህ የአሌክሳንደር ኢሳቅ መግባትም እንግዲህ የራሱ የሆነ ትልቅ ተጽዕኖ የሚፈጠር ይሆናል። እና ሌላኛው ጥያቄ የሚያስነሳው ምንድነው በዛሬው ጨዋታ ላይ ማን ነው በቋሚ አሰላለፍ ውስጥ የሚገባው የሚለው ነገር ነው። በረኛ ላይ ያን ያህል ትልቅ ችግር የሚኖር አይመስለኝም። ዛሬም አሊሰን ቤከር ይጀምራል ብዬ ነው የምጠብቀው። ነገር ግን ከዛ በኋላ ያሉት አንዳንድ ቦታዎች ላይ ግን ትልቅ ጥያቄ ያስነሳል። አሁን ለምሳሌ ጥያቄ የማያስነሱ ቦታዎችን ስንመለከት እንግዲህ አንደኛው የመሀል ተከላካዮቹ ናቸው። ቨርጂል ቫን ዳይክና ኢብራሂም ኮናቴ የሚጀምሩ ይሆናል። እንደዚሁም ደግሞ የመሀል ተጫዋቾችን ስንመለከት ደግሞ ዛሬ ግራቨንበርች በእርግጠኝነት ይጀምራል። እንደዚሁም ፍሎሪያን ቪርትዝም የሚጀምር ይሆናል። ከግራቨንበርች ጋር የሚጣመረው ግን ማን ነው የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ የአጥቂ መስመር ላይ ስንመለከተው ሙሐመድ ሳላ በእርግጠኝነት ይጀምራል። ከዛ ውጭ ግን ያሉትን ሁለት ቦታዎች ማን ነው የሚጀምረው የሚለው ነገር በጣም ትልቅ ጥያቄ ነው የሚሆኑና በቀኝ ክንፍ ተከላካይ መስመር ላይ ስናነሳ ዛሬ ማን ነው የሚሰለፈው? ፍሪምፖንግ ነው? ኮነር ብራድሊ ነው? እንደዚሁ
ሶብዝ ላይ ነው ወይ የሚለው ነገር ትልቅ ጥያቄ ነው። እንደኔ ግምት ኮነር ብራድሊ የሚጀምር ይሆናል። ነገር ግን ደግሞ ሶብዝ ላይም ቢጀምር የሚያስገርመን ነገር አይሆንም። በተለይ ደግሞ ልክ እንደ በርንሌ ጥብቅ የመከላከል ስራን ስለሚሰሩ አትሌቲኮ ማድሪዶች ሶብዝ ላይን እየሰበረ ወደ መሀል እንዲገባና ሌላ ተጽዕኖ እንዲፈጥር ሊያደርጉ የሚችሉበት ቻንስ አለ። በእርግጥ ኮነር ብራድሊም እንደዚሁም ደግሞ ፍሪምፖንግን ቢገቡም እንግዲህ ከመሐመድ ሳላህ ጋር በመሆን ኦቨርላፕ አንደርላፕ እያደረጉ የተለያዩ ቻንሶችን ክሬት ሊያደርጉ ይችላሉ። ነገር ግን ማን ነው የሚገባው የሚለው ነገር ግን ሁሉም የራሳቸው ጥቅም ስላላቸው እንግዲህ ለመወሰን አስቸጋሪ ነው። እንደግል ግን ብራድሊ የሚገባ ይሆናል። በተጨማሪም ደግሞ በግራ ክንፍ ተከላካይ መስመር ላይም ሚሎስ ኬርኬዝ ነው የሚጀምረው ወይስ አንዲ ሮበርትሰን ነው የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። በበርንሌ ጨዋታ ላይ እንግዲህ አንዲ ሮበርትሰን ተቀይሮ ከገባ በኋላ አሁንም ድረስ እንግዲህ ድንቅ ተጫዋች እንደሆነ አስመልክቶናል። በእርግጥ ኬርኬዝም እንግዲህ ባለፉት ጨዋታዎች ላይ ጠንካራ ተከላካይ እንደሆነ ወደፊትም ሴት ጥሩ እንደሆነ እንግዲህ አሳይቶናል። ምንም እንኳን ገና ምርጥ የሚባለው ብቃቱ ላይ ባይደርስም አሁንም ግን ለሊቨርፑል ትልቅ አስተዋጽኦ ማድረግ የሚችል ተጫዋች እንደሆነ ግን እያስመለከተን ነውና ማን ይገባል የሚለው ነገር ትልቅ ጥያቄ ነው። እኔ እንደ ግል ኬርኬዝ ይገባል ብዬ አስባለሁ። ምክንያቱም እንግዲህ አንዲ ሮበርትሰን የሚገባ ከሆነ እንደዚሁም ደግሞ ኮነር ብራድሊም የሚገባ ከሆነ በባክፎሩ ላይ በጣም ብዙ ለውጦችን ሊያመጣ ይችላልና ያም ነገር ደግሞ የቡድኑ ባላንስ ላይ ትንሽ ሊያሳጠው ስለሚችል በአንድ ጨዋታ ላይ ብዙ ለውጦችን ላለማምጣት ሲባል ኬርኬዝ ሊጀምር የሚችልበት እድል አለ ብዬ አስባለሁ። ነገር ግን ተቀይሮ አንዲ ሮበርትሰን ይገባል ብዬ እገምታለሁ። እንደዚሁም ደግሞ ከግራቨንበርች ጋር ማን ነው የሚጣመረው የሚለውን ስንመለከት እንግዲህ በዛሬው ጨዋታ ላይ ሳቡዝ ላይ ከግራቨንበርች ጋር ይጣመራል ብዬ አስባለሁ። ምክንያቱም እንግዲህ አንደኛ ከርቲስ ጆንስ ጉዳት ላይ ነው የሚገኘው። በሁለተኛ ደረጃ ደግሞ ማካሊስተርም እንግዲህ በበርንሌ ጨዋታ ላይ ክፉኛ ግጭት ነው የተጋጨው ወይም ደግሞ ፋውል የሰሩበትና ምናልባትም እንግዲህ እረፍት ለመስጠት ሊያስቡ የሚችላሉ። በተጨማሪም ኤንዶን ስንመለከተው ደግሞ ገና ወደ ጨዋታ ሪትም ውስጥ አልገባምና በዛሬው ጨዋታ ላይ በቋሚ አሰላለፍ ውስጥ ያስጀምሩታል ብዬ አላስብም። ስለዚህ ሳቡዝ ላይ በቋሚነት የሚጀምር ይሆናል። 10 ቁጥር ቦታ ላይ ፍሎሪን ቪርትዝ የሚጀምር ይሆናል። ከዛ ፊት ለፊት መስመር ላይ ያለውን ስንመለከት እንግዲህ እንደ በርንሌ ጨዋታ ሁሉ ኮዲ ጋክፖና ኤኬቴኬ ይገባሉ ብዬ አስባለሁ። በእርግጥ አሌክሳንደር ኢሳክ በዛሬው ጨዋታ ላይ የመጮት እድል አለው፣ መጮትም ይችላል። ነገር ግን ደግሞ ገና የመጀመሪያው ጨዋታው እንደመሆኑ መጠን እንግዲህ በቋሚ አሰላለፍ ውስጥ ያስጀምሩታል ብዬ አላስብም። በተለይ ደግሞ ሂጎ ኤኪቲኬ እንግዲህ ይህንን ቡድን እየለመደው ነው የሚገኘው። በመጀመሪያዎቹ 3 ጨዋታዎች 3 ጎሎችን ማስቆጠር ችሏል። ምንም እንኳን ያለፉትን 2 ጨዋታዎች ላይ ምንም ጎሎችን ባያስቆጥርም ማለት ነውና ከቡድኑ ጋር የተሻለ ውህደት ውስጥ ነው የሚገኘው። ስለዚህም እንግዲህ ሂጎ ኤኪቲኬን በመጀመሪያ አሰላለፍ ውስጥ በማስገባት ከዛ በኋላ እንግዲህ አሌክሳንደር ኢሳቅን ቀይረው ማስገባት የሚችሉበት እድል አለ ብዬ ነው የማስበውና የኔ ግምታዊ አሰላለፍ ይሄንን ይመስላል። የእናንተ ግምታዊ አሰላለፍ ምንድን ነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ጨዋታውንም እንግዲህ ሊቨርፑሎች 2-1 በሆነ ውጤት ያሸንፋሉ ብዬ እገምታለሁ። የእናንተን ግምት እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ጨዋታው እንግዲህ ለድጋሚ ለማስታወስ ምሽት 4 ሰዓት ላይ በእኛ ሰዓት አቆጣጠር የሚደረግ ይሆናል በአንፊልድ እና ጨዋታውን እንድትመለከቱት ካሁኑ እጋብዛለሁ። ምርጥ ጨዋታ እንደሚሆን አልጠራጠርም። በጣም ጠንካራ ፊልም የሚታይበት ለሊቨርፑልም እንግዲህ አስቸጋሪ የሚሆንበት ጨዋታ ይሆናል ብዬ አስባለሁ። ነገር ግን በስተመጨረሻ ሊቨርፑሎች አሸንፈው እንደሚወጡ ተስፋ አድርጋለሁ። እንግዲህ ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።